ቤቴን አስወጣለሁ። ማን ስለሆንክ ነው አንተ? ትሁት እንደሆነች እኔንም አንተንም አልመረቀችም። ስማኝ፣ ጉዳዩ ስለ ትሁትና ስለኛ አይደለም፣ ስለ አባዬ ነው። አባዬ አንተ ማደር ያለ እኔ ሳድራይተኝ ታውቃለህ? ትሰማኛለህ? አንተም ይሄን ቤት ለቀህ ውልቅ እኮ ለአንተ አባዬ አደራ ሰጠው። ባይዋጥ ለማጡ አዎ አደራ ሰጠው። አንተ ሺህ ማይዘን ልጅ በሶስት ሴቶች መካከል ለዚያውም አባወራ በሌለበት ቤት ስታደር። አይ ስለዚህ ነው የምታናደደኝ። ተንኮል እኮ ጭንቅላት ይፈልጋል። በደንብ ካልቀመጥክበት ትበላለሽ። ምን ለማለት ነው? እጅን አስቀይመዋታል። ትክክለኛ ነገር እንድትነግር ጠብቀህ ነበር። እኔ እሱን ስለምጥል ያደረኩት ሳይሆን ለአባዬ አደራ ስለ እንደጋርክ ትሁትን ከፍቷታል። ትክክለኛ ውሳኔ ነው። አልከፋኝም። መኪና ማዘጋጀት የምችል ከሆነ ዛሬ ነው እንድናስፈታው። ምን እየቀለድሽ ነው? አልቀለድኩም ተመስገን። ቲና አንቺ ብራውተሽ ተመስገን። እንዳንተ ሙሉ ለሙሉ የጻድቅ አይደለሁም፣ ግን ደግሞ ለሌቶ ያሉኝ ሰዎች ከነሱ ላይ እጅ ማንሳቴ ጉዳቱ ይዝና እንዴት እንደሆነ ገብቶኛል። የአባዬን ዕዳ ደግሞ ከፍያ ጨርሰው። እሺ አንቺ ብላ በቄ ተመጫሽ ስራ እየሰሩ ምን አይነት ስራ? ተመስገን ማባራቱ ሰዓት አይገልብን ትግብለሽ ማለት ነው። እድል ልቤ እኮ ድንጋይ አይደለም የሰው ልብ ነው ያለኝ። እኔ አፈራለሁ እያልሽኝ በጣም እድለኛ እንደሆንሽ ግን ልንገርሻለሁ። እንዴት? ተመስገን የመሰለሽ ነገር አንድ ጥያቄ ልጠይቅሽ። እሺ ተመስገን ምን ይባላል? አብረሽ ቶኝ ነው ከዚህ በኋላ ስንት ዓመት ተሰጥተሽ ናቲ ቤቱ ተሸጦ ይከፈል፣ በቀረው ደግሞ ሌላ ቤት ይገዛ። እኔ አይመስላችሁ አባዬ መፈታት በጣም ቢያስደስትም ነገር ግን የናቲ ተንኮል አሁንም በላዩ ላይ ነጥብ ያስቆጠረ ይመስላል። ምክንያቱም አሁንም ስለ ንብረትና ስለ ቤት መሸጥ እያወራ ከትሁት ጋር ያለ ናቲ አባባን ከተመስገን ጋር አስፈትተውት ይመጣሉ። ታዲያ አባባ አሁን ናቲ ቤቱ መሸጥ እንዳለበት ሲያወራና ለትሁት ሲነግራት ትሁት ደግሞ አይሆንም እኛ የንወሳኝ አይደለንም ስትል መስማቱ አይቀርምና ታዲያ ከዚህ በፊት ትሁት ስትናገር የነበረው ስለ አባባ ንብረት መሸጥ እንደሚያስጠላቸውና በጣም እንደማይወዱ ነበር። ታዲያ ናቲ ይህንን ሲያወራ ስለሰማ እንግዲህ የካሌብ አባት ወይም አባባ ከዚህ ቤት እንዳይደርስና ከዚህ ቤት ሊያስወጣው ይችላል ማለት ነው። ቀጣዩ ደግሞ እንግዲህ ናቲና ትሁት አብረው ይሆናሉ የሚለው ደግሞ አንድ ስጋት ፈጥሮበታል። እንግዲህ ተመስገንን ትመርጣለች። ሽማግሌ ሁለታችንን ብንልክም ተመስገንን የትሁት ቤተሰቦች ተመስገንን ሊቀበሉት ይችላሉ የሚልም አንድ ፍርሃት አድሮበት ይገኛል። ታዲያ ተመስገንን ከዚህ በፊት በግላጭ አግኝቶት ትሁትን ተውልኝ ትሁትን ከተወክልኝ ነው ሲልም ነበር። በእድል ጉዳይ ማለት ነው። የእድልን ፋይል እንዳለ ሙሉ ለሙሉ የሰጠው ተመስገን ወስዶ ትሁት ጋር አልደርስብህም ትሁትን ትችላለሁ ሲል ነበር። እንግዲህ እሱን ተመስገንን ማሸነፍ እንጂ ናቲ ትሁትን እንደማያፈቅራት በግልጽ ለቲናቲ ይናገር ነበር። ነገር ግን አሸነፍኩህ ለማለት ትሁትን አግብቶ አሸነፍኩህ ለማለት አሸንፌ ያለው ይኸው አግብቼ አገባኋት አሸንፌ ለማለት ያክል ነው እንጂ ትሁትን ቢያገብቶም ከተመስገን አሸነፍኩ ብሎ ተጎረረውም ትሁትን ለመተው እንደሆነ እቅዱ ተናግሯል። ታዲያ ትሁትን የሆነ ተፍቅሯት ከትሁት ጋር የመኖር አላማ እንደሌለው ለቲና ሲነግራት ነበር ማለት ነው። ታዲያ ቀጣይ እንግዲህ ሁለቱም ሽማግሌ ቢልኩስ ተመስገን የትሁት ቤተሰቦች እንግዲህ ተመስገንን ነው የሚመርጡት ማለት ነው። ምክንያቱም ከአንድ ሁለት ይቅርታ ጠይቋቸው ተመስገንን ፈቅደውለታል ማለት ነው። አሁንም እንደሚፈቅዱለት ጥርጥር የለም። ናቲ ደግሞ ምክንያቱም ትሁት ራሱ አሁን ላይ ለእድል ተመስገንን ምንም ባይሆንና ምን ታረጊው ተወጇለሽ እያለችም ቅናት ያደረባት ትመስላለች ማለት ነው። ታዲያ እድልና ተመስገን አብረው ሲሉ ትሁትም እየተናደደችና ልቧ ወደ ተመስገን መመለስ እቅድ እንዳለው ያስታውቅባታል ማለት ነው። ምክንያቱም ቅናት ብጤ ያደረባት ይመስላል ማለት ነው ትሁት ላይ። ታዲያ እድል እንግዲህ ትሁት ተመስገን እንድታገባ በምንም በብዙ ነገር እየገፋፋቻት ነው። ታድለሻል እሱን ማግኘትሽ እያለችም ስትላት እንግዲህ ትሁት ተመስገን እንድትወደውና ወደ ተመስገን እንድትመለስ እየገፋፋቻት ይመስላል ማለት ነው። እንግዲህ ቲና ጀግኒቷ ማለት ነው ያን አይነ ስውር ነኝ ብላ እንግዲህ ያን ህገ ወጥ ገንዘብ ወደ ራሷ አዛውሮላት ነበር ማለት ነው። ሚስት እያለው እንግዲህ እህቴ ናት በማለትም አታይም በማለት ሚና ሲጮትባት ፈልገው ነበር ማለት ነው። ነገር ግን ቲና ጀግናዋ እንግዲህ አይነ ስውር መስላ የሰውየውን በወንጀል የተጨማለቀ ንብረት ወደ ራሷ ካዞረችም በኋላ እሱን አዙራ ለወንጀል እንደምታጋፍጠው ከዚህ ቤት ተናግራለች ማለት ነው። ታዲያ ተመስገንን መኪና ካገኘህ ና እንሂድና እናስፈታው ስትልም ነበር ማለት ነው። ተመስገን ደግሞ እየቀለድሽ ነው ወይ ሲላትም እኔ እየቀለድኩ አይደለም ነገር ግን ና እንሂድና እናስፈታው ትለዋለች። ገንዘቡን ከየት አመጣሽ ይህን ያክል ብር ሲላትም ነበር። ከየትም ሰርቼ ነው ትለዋለች ማለት ነው። ምን አይነት ስራ ሲላትም ስለ ስራው ካብራራን ጊዜ ይፈጅብናል፣ ስለዚህ አሁን ሄደን መኪና ያዝና እናስፈታውና እንምጣ በማለትም ከተመስገን ጋር ተያይዘው ሄደዋል ማለት ነው። ታዲያ ናቲ እና ትሁት ቤት ቁጭ ብለው እንግዲህ እየተጫወቱ እያለ እንግዲህ መቼ ስንት ዓመት የሚፈጅበትና ስንት ዓመት እንደሚታሰር ይመስልሻል ሲላትም ነበር። አንተ እንደዚህ አይነት ወሬ አታወራ ስትለውም ነበር ማለት ነው። ስለዚህ ይህ ሁሉ ዓመት ከሚታሰር ለምን
ቤቱ ተሸጦ አስፈትተ ነው ከዛ በተረፈው ቤት አይገዛም ሲላትም ነበር ማለት ነው። ትሁት ደግሞ ይህንኛው ወሳኝ አይደለንም ይህን አንወስንም ስትል ነበር። በሌላ በኩል ተመስገን ይህን ቤት ለቀ እንድትወጣ ትእዛዝ ሰጥቻለሁ ይለዋል። አንተን እንደምታስወጣኝ ቤቱ እኮ የአባባ ነው ሲልም ነበር። አባባ ቤቱን አደራ ሰጥቶኛል ሲለው ነበር። ላንተ ነው ወይ አደራ የሰጠህ እያለ ምናት ይስቃል ማለት ነው። እንግዲህ ቢመርህም ዋጣው አደራ ሰጥቶኛል። እንዴት አባወራ ሌለበት ሶስት ሴቶች መካከል መተህ እንዴት ታድራለህ? እኔ አድሬ ያውቃለሁ ወይ? ስለዚህ በጣም ባለጌና ስድ ነህ። ስለዚህ ከዚህ በኋላ ይሄን ቤት ለቀህ እንድትወጣ ሲለውም ነበር ማለት ነው። ታዲያ ተነስቶ ከሄደም በኋላ እኔ ያደረኩት ተመስገን ወይም ናቲ ማባረር ፈልጌ ሳይሆን ነገር ግን የአባባን አደራ ለመወጣት ነው ይላታል። እድል ጥሩ አድርገሃል ስትልም ትሁት ግን ከፍቷታል ይላል። አይ አልከፋኝም፣ ትክክለኛ ውሳኔ ነው የወሰንከው በማለትም ትሁት ትመልስለታለች ማለት ነው። የአባባ ባለቤት ደግሞ የካሌብ እናት ማለት ነው ሙሉ ለሙሉ አሁን ላይ ማስታወስ ጀምራለች ማለት ነው። እቃ እያጠበች ምናምን ኪችን እያለች እንግዲህ ከዚህ በፊት ያልሳለፈችው ትዝ እያላት ይህንን ያግዝሻለሁ እኔ አነሳልሻለሁ ሲልም የአባዬን ድምጽ ሰምታው ነበር ማለት ነው። ታዳ በጣም እየደነገጠች ነበር። ወይኔ ባላስታውስ ይሻለኝ ነበር ስትልም ነበር ማለት ነው። እድል ታዳ ሙሉ ለሙሉ እያስታወስኩ ነው ስትላትም አደራሽን ማየ ግን እንዳጠኝ ወይ ደግሞ ምጠኝ ከሆነ እኔ ቤተሰቦችን ልፈልግ ስትላትም እኔ እኮ ባላስታውስ ይሻለኛል ነገር ግን አልጠላሽም ስትላትም ነበር ማለት ነው። ማስታወስሽ ደስ ብሎኛል ነገር ግን ልጅነችን እንዳትረሺ ስትልም ነበር። ቅር ካላለሽ ቤተሰቦችን ልፈልግ ስትልም አይሆንም ልጄ ከኔ ሌላ ሁለተኛ እናት ሊኖርሽ ነው ወይ በማለትም ነበር። ታዳድልም በዛ በኮሳሳ ጎጆች እኮ ብዙ ነገር ወጥተን ብዙ ወርደን ብዙ ነገር ብዙ ውጣ ውረድ አሳልፈናል። ስለዚህ እኔ አንቺን መቼም ቢሆን እናትን ቤተሰቦችን ባገኝ ራሱ ልክድሽ አልችልም ስትላትም ነበር ማለት ነው። ታዲያ እንግዲህ ሙሉ ለሙሉ በማስታወሷ የካሌብ የአባባ ባለቤት ሙሉ ለሙሉ ማስታወሷና የአባባ መፈታት ደግሞ በጣም ደስ ይላል ማለት ነው። ምክንያቱም እሷ ስታስታውስ በዚህ በቅርቡ ታስታውሳለች ሲባልም ናቲ ነበር የመኪና አደጋ እንዲደርስበት ያደረገው ማለት ነው። ታዲያ የካሌብ አባት ከትንሽ ቆይታ በኋላ ቲና እንግዲህ እስከ ዛሬ ክፉ ብትሉበትም ዛሬ ግን ጥሩ ነገር ተመልሳለች እና ጥሩ ነገር አስባ እንግዲህ የካሌብን አባት አስፈትተዋለች ማለት ነው። የካሌብ አባት እዚህ ጋር መፈታቱ ወይም ደግሞ ባለቤታቸው ወደ ራሷ መመላሷ በጣም ደስ ይላል ማለት ነው። ታዲያ ናቲ እንግዲህ በጣም በፍርሃት ላይ ይገኛል ማለት ነው። ምክንያቱም ስንት ዓመት የሚታሰር ይመስልሻል እያለ እያወራ የካሌብ አባት ወይም አባባ ሲመጡ በጣም ደንግጦ ውሃ ሆኖ ነበር የቀረው ማለት ነው። ታዲያ እንግዲህ ቀጣይ ምን ይፈጠራል የሚለውን የሚሆነው እንግዲህ ምን ይሆናል። የካሌብ አባት ይሄንን ከሰማ ናቲ ቤት ይሸጥና ይፈታ ማለቱን ሲሰማ ንብረት መሸጥ መለወጥ ስለማይፈልግና ስለማይወድ እንግዲህ አንተ እንዴት የኔን ቤት ይሸጥ ትላለህ? ስለዚህ አንተ እንደ እናትህ ወዳጅ ሳትሆን ጠላቴ ነህ በማለት እዚህ ቤት ድርሽ እንዳይልና እዚህ ቤት እንዳይመጣ ሊያደርገው ይችላል ማለት ነው። ቀጣይ ደግሞ ትሁትና ተመስገን አንድ ላይ የሚሆኑበት ቅርብ ጊዜ ይመስላል ማለት ነው። ምክንያቱም ትሁት አሁን ላይ ወደ ተመስገን እየተመለሰች ነው። ምክንያቱም በድል ምክንያት ቅናት እያደረባት ስለነበረ ናቲን ደግሞ ተደጋጋሚ ጥፋት እያየችበትም ስለሆነ አንደኛ ሽማግሌ ሁለቱን ቢልኩ የትሁት ቤተሰቦች የሚመርጡት ተመስገን ነው። እሷም ደግሞ አሁን ላይ በእድል ቅናት እኔ ብቶ እድል ታገባለች በሚል ቅናት ወደ ተመስገን ትሄዳለች ማለት ነው። እንግዲህ ተመስገንና ትሁት አብረው የሆኑና አብረው ልጃቸውን የሚያሳድጉ ይሆናል ማለት ነው። ናቲ ደግሞ ተከተውትም ሳይሆን ከካሌብ አባትም ተጣልቶ ተቆራርጦ ይቀራል ብዬ ተስፋ አደርጋለሁ። እንግዲህ ለዛሬ ይህን ካልኳቸው በዚህ ላይ ያበቃው። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።